በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመሰዱሱ ለታኅሳስ በዛቲ ዕለት ተዝካሩ ለቅዱስ አንጣሌዎስ ቀሲስ ሰማዕት በረከቱ ተሃሉ ምስሌነ ለዓለመ ዓለም አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 6 በዚች ቀን የቀሲስ ሰማዕት የቅዱስ አንጣሌዎስ መታሰቢያው ነው። በረከቱም ከእኛ ጋር ትኑር ለዘላለሙ። ሰላም ለከ አንጣሌዎስ ቀሲስ ሰማዕተ ቃለ አብ ሐዲስ ጸልይ ለነ ሀበ ኢየሱስ ክርስቶስ ያንጽሐኒ በሕይወቴ ወይቀድሰኒ እምርኩስ እስመ ድኅረ ወፃ ኢይገብ መንፈስ። በዚችም ቀን ቅዱስ አባት የእስክንድርያ ሀገር ሊቀ ጳጳሳት የአባ አብርሃም ሶርያዊ የዕረፍቱ መታሰቢያ ነው። እርሱም ለአባቶች ሊቃነ ጳጳሳት 62ኛ ነው። ይህም አባት ከምስራቅ አገር የክርስቲያን ወገን ነው። እርሱም ብዙ ገንዘብ ያለው ነጋዴ ነበር። እየነገደም ብዙ ጊዜ ወደ ምስር አገር ደረሰ። ከዚህም በኋላ በውስጧ የሚኖር ሆነ። ከእርሱም ለድሆችና ለችግረኞች ርኅራኄ ማድረግ ብዙ ትሩፋቶች ተገለጡ። የደግነቱና የትሩፋቱ የአዋቂነቱም ዜና በተሰማ ጊዜ አባቶች፣ ኤጲስቆጶሳት፣ የሀገር ታላላቆችና ምሁራኖች በእስክንድርያ ሀገር ሊቀ ጵጵስና ይሾሙት ዘንድ ተስማሙ። በዚያንም ጊዜ በእግዚአብሔር ፈቃድ ሊቀ ጵጵስና ተሾመ። ከዚህም በኋላ ገንዘቡን ሁሉ ለድሆችና ለችግረኞች ሰጥቶ የሊቀ ጵጵስናውን ስራ መስራት ጀመረ። በሹመቱም ወራት ክፉ ልማድን ሁሉ አስወገደ። ኤጲስቆጶሳትንም ስለ ክህነት ሹመት መማለጃ እንዳይቀበሉ አወገዛቸው። ቁባቶች ያሏቸውንም ሰዎች ቁባቶቻቸውን እንዲተዉ አወገዛቸው። ውግዘቱንም በሰሙ ጊዜ ሁሉም ፈርተው ክፉ ልማዳቸውን ተዉ። ወደ እርሱም መጥተው በእግሮቹ በታች ወድቀው በደላቸውን ያስተሰርይላቸው ዘንድ ለመኑት። የንጉሥ ጸሐፊ ከሆነ ከአንድ ሰው በቀር ቃሉን ያስተሐቅር ዘንድ የደረፈረ ማንም የለም። ይህም ልዑል እግዚአብሔርን ስለማይፈራ የዚህን የቅዱስ አባት ግዝትን አልፈራም። ይህ አባት ግን ስለ ራሱ ድህነት ብዙ ጊዜ ለመነው። ከክፋቱ ተመልሶ ከመቅሰፍቱ ይድንም ዘንድ ገሰጸው፣ መከረውም። ሰውየው ግን አልሰማውም። ይህም አባት ማስተማሩንና መገሰጹን ስለሰልችቶ አልተወውም፣ ለሌሎች እንቅፋት እንዳይሆን። ስለዚህ ወደዚያ ሰው ቤት ሄደ። የሊቀ ጳጳሳትንም መምጣት በሰማ ጊዜ ደጁን ዘጋ። ይህ አባትም ደጁን እያንኳኳ 2 ሰዓት ያህል ቆመ። ከዚህም በኋላ የዚህ ሰው ደሙ በራሱ ላይ ነው፣ እኔ ከደሙ ንጹሕ ነኝ ብሎ የእግሩን ትቢያ አራግፎ ተመለሰ። ወዲያውኑ በዚያ ሰው ላይ ምልክትን ጌታችን ገለጸ። ከደንጊያ የተሰራ የቤቱ መድረክ ከሁለት ተከፈለ። ይህ ፈጽሞ ድንቅ ነውና ከዚህ አባት ግዝት የተነሳ ጠንካራው አለት ተሰነጠቀ። ለምለም የነበረ የሰውየው ልብ ግን ከአለት ጠነከረ። ዳግመኛም ድንቅ ምልክትን እግዚአብሔር በዚህ ሰው ላይ አደረገ። ከድሆች ሁሉ እጅግ የባሰ ድሃ ሆኗልና ከሹመቱም በጉስቁልናው ሻሩት። ከገንዘቡም አንዲት መሐልቅ እንኳ አልቀረለትም። ደግሞም ስጋውን ጭንቅ በሆነ ደዌ የቀሰፈው፣ እጆቹና እግሮቹም ተቆራርጠው በክፉ አሟሟት ሞተ። ለሁሉም መቀጣጫ ሆነ። ብዙዎች ከኃጢአተኞች ውስጥ ንስሐ ገቡ። በዚህም አባት ዘመን ለምስር ንጉሥ የጭፍራ አለቃ የሆነ አንድ ሰው ነበር። እርሱም ወደ እስልምና ሕግ የገባ ይሁዳዊ ነው። ለዚህም የጭፍራ አለቃ ይሁዳዊ የሆነ ወዳጅ ነበረ። ወደ ንጉሥ አብሮት እየገባ ከንጉሥ ጋር ይነጋገራል። ከጭፍራ አለቃው ጋር ወዳጅ ስለሆነ በንጉሥ ዘንድ ባለሟልነትን ባገኘ ጊዜ ንጉሡን እንዲህ አለው፣ ጌታዬ ንጉሥ ሆይ ሊቀ ጳጳሳትን እንድታስመጣውና በፊትህ እንድከራከረው ተመኝቻለሁ። ንጉሡም ልኮ ይህን አባት ሊቀ ጳጳሳት አባ አብርሃምን አስመጣው። ከእርሱም ጋር የመቅፉ ልጅ የኢስሙናን ኤጲስቆጶስ አባ ሳዊሮስ ነበረ። ይህ አይሁዳዊም ከእሳቸው ጋር በተከራከረ ጊዜ ረትተው አሳፈሩት። ንጉሡም ሊቀ ጳጳሳቱና ከእርሱ ጋር ያሉትን ታላቅ ክብርን አከበራቸው። በፍቅር በሰላም ወደ ቤታቸው አሰናበታቸው። የጭፍራ አለቃውና ወዳጁ አይሁዳዊም አፈሩ። ሊቀ ጳጳሳቱን የእስክንድርያ የክርስቲያን ወገኖችንም የሚወድቁበትን የሚፈልጉ ሆኑ። በአንዲትም ቀን የጭፍራ አለቃው ወደ ንጉሥ ገብቶ ጌታ ንጉሥ የማከብርህ የማስረዳ ነገር አለ። እሊህ ክርስቲያኖች ሃይማኖት የላቸውም እኮን ወንጌላቸው የሰናፍጭ ቅንጣት ያህል ሃይማኖት ካላቸው ይህን ተራራ ከዚህ ተነቅለህ ወደዚያ ሄድ ብትሉት ይሄዳል፣ የሚሳናችሁ የለም ይላልና አለው። ንጉሥም ይህን በሰማ ጊዜ ሊቀ ጳጳሳት አባ አብርሃምን ልኮ አስመጣውና ወንጌላቸው የሰናፍጭ ቅንጣት ያህል ሃይማኖት ካላችሁ ይህን ተራራ ከዚህ ተነቅለ ወዲያ ሂድ ብትሉት ይሄዳል ይላል። ስለዚህ ነገር ምን ትላላችሁ አላቸው። ሊቀ ጳጳሳቱም እውነት ነው፣ የከበረ ወንጌል ይላል አለው። ንጉሡም መልሶ እንዲህ አለው፣ እነሆ ይህ ሃይማኖት ያላችሁ እናንተ የብዙ ናችሁ። ከእናንተ ውስጥ ይህን ምልክት የሚገልጥ አንድ ሰው ልታመጣልኝ እሻለሁ። አለዚያም ለክርስቲያን ወገኖች ሁሉ አንተ አለቃቸው ነህና ይህን ምልክት ትገልጥ ዘንድ ይገባሃል አለው። ሊቀ ጳጳሳቱም ሰምቶ ደነገጠ፣ እጅግም ፈራ። ንጉሡንም እስከ 3 ቀን ታገሰኝ አለው። ንጉሡም ይሁንልህ አለው። ሊቀ ጳጳሳቱም ከንጉሡ ፊት ወጥቶ በአቅራቢያው የሚገኙትን የኤጲስቆጶሳቱን ካህናት
ካህናቱንና መነኮሳቱን ሁሉ ሰበሰባቸው። በምስር ሀገር በመሃልቃ በእመቤታችን በቅድስት ድንግል ማርያም ቤተ ክርስቲያን ውስጥ በሦስቱ ቀኖች እየጾሙና እየጸለዩ በእመቤታችን ስዕል ፊት ቆመው ወደ እግዚአብሔር ሲማልዱ ቆዩ። በሦስተኛውም ቀን በሌሊት እመቤታችን ቅድስት ድንግል ማርያም ለሊቀ ጳጳሳቱ በብሩህ ገጽ ተገልጻ እንዲህ አለችው። በፊቴ ያፈሰስከውን እንባህን ተቀብዬ ስላንተ ልጄን ለምኜዋለሁና አትፍራውንም የብረት አፈር ባለበት ሜዳ ወደ ገበያ በሚወስደው ጎዳና ተነስተህ ሂድ። አንድ አይና የሆነ የውሃን ስራ የተሸከመ ሰው ታገኛለህ። ይህን ምልክት እርሱ ያደርግልሃልና እርሱን ያዘው። የዚህም ሰው ስሙ ጫማ ሰፊ ስምዖን ይባላል። እርሱም ስለምወደው ልጄ ኢየሱስ ክርስቶስ ትእዛዝ አይኑን አውልቆ ጥሏልና። በዚያንም ጊዜ ሊቀ ጳጳሳቱ ተነስቶ ፈጥኖ ሄደ። ያንንም ሰው አግኝቶ ያዘው። የክርስቲያን ወገኖችን እዘንላቸው፣ ራራላቸው አለው። አምላክን የወለደች እመቤታችን ቅድስት ድንግል ማርያም እንደተገለጠችለትና እርሱንም እንዳመለከተችው ነገረው። እርሱም ለሊቀ ጳጳሳቱ ሰግዶ አባቴ ሆይ እኔ ኃጥእ በደለኛ ነኝና ይቅርታ አድርግልኝ። ይህን የምትለኝን ላደርገው የማልችል ነኝ። ነገር ግን የእግዚአብሔር ፈቃድ ይሁን። አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ጸሎት በአንተም በከበረች ጸሎት የክርስቲያንን ወገኖች እንድትረዳቸው ይሁን። እኔም ለማንም እንዳትገልጠኝ እለምንሃለሁ። እኔ የዚህን ዓለም ክብር መሸከም አልችልምና፣ ነገር ግን የምልህን አድርግ። አንተም ንጉሡ ይነሳልኝ በሚልህ ተራራ ትይዩ ከካህናቱህና ከሕዝብህ ጋር ገብተህ ቁም። ወንጌሎችን፣ መስቀሎችን፣ ማዕጠንቶችንም የሰም መብራቶችን ያዙ። ንጉሡም ከነሰራዊቱ በአንዲት ዳርቻ ይቁም። እኔም ማንም እንዳያውቀኝ ከሕዝቡ ተደባልቄ በፊትህ ቆማለሁ። 41 ጊዜ ኪርያላይሶን እያላችሁ በመጮህ ወደ እግዚአብሔር ማልዱ። ይኸውም አቤቱ ክርስቶስ ማረን፣ ራራልን፣ ይቅርበለን ማለት ነው። ከዚህም በኋላ ዝም እንዲሉ ሕዝቡን እዘዛቸው። እኔም ያን ጊዜ ስሰግድ አንተ ስገድ፣ እንዲህም 3 ጊዜ አድርግ። በዚያ ተራራ አንጻር ማያዊ በሆነ በመስቀል ምልክት በየስግደትህ አማትብ አለው። ሊቀ ጳጳሳቱም ይህን ሰምቶ ለወገኖቹ በማሰማት አስገነዘባቸው። በዚያም ተራራ በሌላ ገጽ ከሰራዊቱ ጋር ወጥቶ እንዲቆም ለንጉሡ ነገረው። ሊቀ ጳጳሳቱም እንደነገራቸው ሁሉም ወጥተው ቆሙ። ከዚህም በኋላ ሊጸልዩ ጀመሩ። 41 ጊዜም አቤቱ ክርስቶስ ማረን አሉ። ከዚህም በኋላ ሊቀ ጳጳሳቱ 3 ጊዜ ሰገደ። ሲነሳም ወደዚያ ተራራ ማተበ። በዚያንም ጊዜ ተራራው ከቦታው ተነቅሎ በአየር ላይ ተንሳፈፈ። ሊቀ ጳጳሳቱና ሕዝቡም ሲሰግዱ ያ ተራራ ወደ ቦታው ይወርዳል። ከሰገዱበትም ሲነሱ ከቦታው ተነቅሎ ወደ አየር ወጥቶ ይንሳፈፋል። እንዲህም 3 ጊዜ አደረገ። ሕዝቡም ሁሉ ይህን ድንቅ ስራ አይተው እጅግ አደነቁ፣ ምስጉን እግዚአብሔርንም አመሰገኑ። ሊቀ ጳጳሳት አባ አብርሃምንም ፈሩት። ንጉሥም ወደ እርሱ አስቀርቦ ታላቅ ክብርን አከበረው። እንዲህም አለው፣ የምትሻውን ለምነኝ፣ ከኔም ተመኝ፣ ምን አልከለክልህም። ንጉሡም ሊቀ ጳጳሳቱን ግድ ለምነኝ ባለው ጊዜ አብያተ ክርስቲያናትን ልሰራ ሻለው፣ ይልቁንም የሰማዕት ቅዱስ መርቆሬዎስን ቤተ ክርስቲያን በምስር ሀገር ልሰራ ሻለው አለው። እንደወደደም ይሰራ ዘንድ አዘዘለት። ከቤተ መንግስቱም ብዙ ገንዘብን አቀረበለት። ሊቀ ጳጳሳት አባ አብርሃምን በምስር ላይ እግዚአብሔር ዕድሜህን ያርዝም መንግስትህንም ያጽና፣ እኔ ገንዘብ አልሻም አለው። ይህንንም ባለው ጊዜ ንጉሥ እንደ አደነቀ የዚህንም ዓለም ገንዘብ በመናቁ እጅግ ወደደው። ከዚህም በኋላ የቅዱስ መርቆሬዎስ ቤተ ክርስቲያን ስራዋ እስቲፈጸም ሌሎችም በግብፅ አገር የተሰሩ ብዙዎች አብያተ ክርስቲያናትን እስቲሰሩ ንጉሡ በፈረስ ተቀምጦ ከሰራዊቱ ጋር በመሄድ ከሊቀ ጳጳሳቱ ጋር አብሮ ለስራ ይሰለፍ ነበር። የሚቃወሙ ክፉዎች ሰዎች የተሰራውንም ያፈርሱ ዘንድ የሚሹ ስለነበሩ፣ ስለዚህ ንጉሥ አጽንቶ አስጠበቀ። ተጋድሎውንም በፈጸመ ጊዜ እግዚአብሔርንም አገልግሎ በወንጌላዊ ማርቆስ ወንበር 6 ዓመት ከ6 ወር ከኖረ በኋላ በሰላም አረፈ። ከዚህም አባት በገድሉ መጽሐፍ ያ ስለ ዕቁባቶቹ ያወገዘው ጸሐፊ በመርዝ ገደለው የሚል አለ። ለእግዚአብሔርም ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ። ሰላም ለከ አብርሃም ነጋዲ ወሊቀ ጳጳሳት አዲ ሶባ አጸወ ቅድሜከ በግንዝፈተ ልብ አባዲ ሰሚኦ ቃለ ግዘት ልሳንከ ነዳዲ መድረከ ወህቱ ተሰጥቀ ለብእሲ ከሃዲ ሰላም ለስምዖን በአፈ ማርያም ዘተአምረ እንበይነ ትእዛዙ ለወልዳ ከመአይኖ አኦረ ኢይሌብውዎ ሎቱ ወዘይጸግብዎ ክብረ ሰበጸለየ ቀዊሞ ዘሊቀ ጳጳሳት ድህረ ነቀለ ደብረ ወተከለ ደብረ። በዚችም ቀን የድንግሊቱ አርሴማ ቤተ ክርስቲያኗ
የከበረችበትና የስጋዋ ፍልሰት የሆነበት ከእርሷ ጋር የተገደሉ የ27 ሰናግልም የስጋቸው ፍልሰት የሆነበት ነው። ይህችንም ቅድስት አርሴማን ንጉሥ ድርጣድስ ይህን ያህል ታላቅ ክብር ካለው ከእኛ ጋር ማኖርን እምቢ ያልሽ ልብ የለሽምን አላት። እርሷም በሰማያት ያለው ይበልጣል እጅግም ይሻላል አለችው። ወደ ጎን ወስደው ልብሷን ገፈው አንገቷን በሰይፍ እንዲቆርጡ አዘዘ። የደናግሉንም ሁሉ አንገት እንዲቆርጡ አዘዘና ተቆረጡ። ለእግዚአብሔርም ምስጋና ይሁን፣ እኛንም በደናግል ጸሎት ይማረን። ሰላም ለፍልሰተ ስጋኪ በስብሐተ ብዙ ጉባኤ አመሰከብኪ አርሴማ እስከ ይከውን ትንሣኤ ወየም ካይ በበቃለ ስብሐት ወዋኤ ሰማይታት ዘቅድሜኪ እስራ ወሱባኤ ወእለ ድህሬኪ ተሳ ወክልኤ። በዚችም ቀን የቅዱሳን አረሚ የነበረ ኤልያስ፣ የበጥልስ፣ የሱርፍት፣ የማርያ፣ የሚካኤል፣ የይልሰውል፣ የተልሜወስ መታሰቢያቸው ነው። በረከታቸውም ትድረሰን። እንደ እግዚአብሔር ምስጋና ይሁን አሜን። አንድ አምላክ በሚሆን